ሰላም እንዱ ፋሚሊ እንደምን አላችሁ? ዛሬ የምናየው ቡና መፍጫ ነው። እዩት። የኛው ቡና መፍጫ በተለያዩ በአረብ ሀገራትና በውጭ ሀገራት የሚሰራውን ቡና መፍጫ እኔ ደግሞ ዛሬ ለእናንተ በኢትዮጵያ የተሰራውን ቡና መፍጫ ሊያሳያችሁ ነው። ቪዲዮውን እስከ መጨረሻ እዩት። እናም ሌላውንም ፈጠራ እንድሰራ እናንተ አግዙልኝ። ቤቱንም ሰብስክራይብ ያደረጋችሁ ቪዲዮንም ፈጠራ ለምወደው ጓደኛችሁ ሼር ያደረጋችሁ አበረታቱልኝ። ሌላ ፈጠራም በቀጣይ ቪዲዮ እናያለን። እናንተ ግን ይሄንን ቪዲዮ እስከ መጨረሻ እዩት። መልካም ጊዜ። Okay, let's go. ዛሬ የሚያሳያችሁ ቡና መፍጫ ማሽን እንዴት እንደሰራሁት በተግባር በዚህ ቪዲዮ እናያለን። እናንተ ቤቱንም ሰብስክራይብ ያደረጋችሁ ቪዲዮም ላይክ ያደረጋችሁ እስከ መጨረሻ እዩት። ይህ ቡና መፍጫ ቻርጅ ነው የሚሰራው በ6.4 ቮልት ነው። በዚህ ባትሪ ነው የሚሰራው በ6.4 ቮልት በዚህ ባትሪ ነው የሚሰራው። እናንተ ቪዲዮውን እስከ መጨረሻ እዩት። በጣም አሪፍ ቡና መፍጫ ነው። አሪፍ የሆነ ቡና መፍጫ ነው። እዩት ሲዞር አስደናቂ ሆኖን ቡና መፍጫ የሚሰራው በዚህ የቅባት ኮከቦች ናቸው። በዚህ ቅባት ኮከቦች ናቸው የሚሰራው። ይሄኛው የቡና መፍጫ ዲናሞ ነው። ይሄኛው አምፑል ነው። ይሄም አሁን የተሰላ ብረት ነው። ይሄ ነው የሚወቅተው ቡናውን የሚፈጨው ይሄ ነው። አንድ ብሎን በዚህ ነው የሚሰራው። ቀጥታ ወደ ቪዲዮ በመጀመሪያ ይሄ ያስፈልገናል። የአምፑል ይሄኛው አምፑል አይኑን የሚያበራውን ታጠፋላችሁ። በዚህ ይሄ ውስጥ ላይ እንደሽከራከር ይሄን እናስገባለን። ይሄንን ካስገባን በኋላ በዚህ ውስጥ ነው የምናስገባው። እንደሽከራከር በዚህ ውስጥ እናስገባለን። እንደዚህ ካደረገን በኋላ ይሄም እንደዚህ ሆኖ እንዳያስቸግር ይሄንንም እናስገባዋለን። አሁን ይሁት አሁን ምንም አያስቸግርም። አሁን ከታች ይይዟል፣ ከላይም እንዳይንቀሳቀስ ስለያዘው ምንም አይሆንም። አሁን እንደሚሰራና እንደማይሰራ በዚህ ማረጋገጥ ይቻላል። ቀጣዩ ስቴፕ የሚሆነው ደግሞ ወደ እዚህ ውስጥ እናስገባለን። የሚከብድ ነገር የለም። እንደዚህ ያደረገን ነው ቡና መፍጫ የምንሰራው። ውጭ ጋር የሚሰራውን ቡና መፍጫ አሁን በኢትዮጵያ አሁን እየሰርቻለሁ። ምንም የሚከብድ ነገር የለም። ከወዳደቁ ነገሮች ናቸው እናንተ የምትሰሩት። በጣም ቀላል ነው። ምንም የሚከብድ ነገር የለም። በቃ ይሄ በዚህ ሪንግ የሚገባው ይሄ እንደዚህ ገብቶ ነው የሚዞረው። በዚህ ሪንግ ባለ ይሄ በዚህ ሪንግ እንደዚህ ነው የሚገባው። እናንተም እንደዚህ ያለውን ካዘጋጃችሁ በኋላ ይሄ በዲናሞ ጫፍ ላይ ይደረጋል። በቀጣይ ደረጃ ደግሞ ይሄ ነው የሚያስፈልገው። ይሄንን እንደዚህ ካስገባችሁ በኋላ በዚህ ታስራላችሁ። የሚፈጨው ይሄ ብረት ነው የሚፈጨው። ጠንከር አድርጋችሁ ማሰር አለባችሁ እንዳያስቸግር። አያችሁ አይደል? እንደዚህ ካደረጋችሁ በኋላ በዚህ ውስጥ ነው ማድረግ ያለባችሁ። በጣም ቀላል ነው። ቀላል አድርጌ ነው የሰራሁት። ቡናው በዚህ ውስጥ ነው የሚደረገው። አሁን ይሄ በዚህ ውስጥ ነው ቡናው የሚፈጨው። ይሄ ማከደኛው ነው። ይሄ ይከደናል። ይሄ ነው የሚዞረው። በዚህ ውስጥ ነው ቡናው የሚደረገው። ቡናውን ወደዚህ ውስጥ ገባችሁ በኋላ ይሄንን ትገድናላችሁ። ይሄ ይታሰራል።
አሁን አልቋል ሁሉም ነገር። አሁን ቼክ እናደርጋለን። ይህንን ቪዲዮ ሼር አድርጉ። ፈጠራ ለሚወደው ጓደኛችሁ ሼር ያደረጋችሁ አበረታቱልኝ። ቤቱንም ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ቻው